አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለው አልሐምዱሊላህ። ሰብስክራይብ ለምታደርጉ ሁሉ ከልብ አመሰግናለሁ። ላይክ ለምታደርጉኝ እና ኮሜንት አስተያየት ስጡ። አሁንም ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እኔ የሚጠቅም ቪዲዮ ነው ይዤ የምመጣው ማናቸውን አይደለም። ምክንያቱም እዚች አፕሊኬሽን ላይ ብትሰሩ ማለት የምትጠቅሙት ራሳችሁን ነው፣ ማንንም አይደለም። ኤጀንት የሌላችሁ ኤጀንት የኔን ኤጀንት ቁጥር ሙሉ 50176544 የሚለውን ቁጥር ሙሉ። ከዛ በኋላ ስለ አፕሊኬሽኑ ስላሰራሩ እነግራችኋለሁ ማለት ነው። ይህ አፕሊኬሽኗን ሊንክ የቪዲዮ መጀመሪያ ኮሜንት ላይ ያስቀምጥላችኋለሁ። ዳውንሎድ አድርጋችሁ ኤጀንት የኔን ኤጀንት ቁጥር ስትሞሉት ፎሎ አድርጋችኋለሁ። ከዛ ስላሰራሩ እነግራችኋለሁ። በጣም ቀላል ነው፣ ግን የሰራችሁበትን የልፋታችሁን ውጤት ታገኛላችሁ። ሌላ አፕሊኬሽን ላይ ለምሳሌ ቲክቶክ አለ። ቲክቶክ ላይ ተቀምጣችሁ ብትውሉ የእናንተ ወዳጅ የሆነ ሰው ጓደኛ የሆነ ሰው ካልሰጣችሁ በስተቀር አፕሊኬሽኑ በራሱ 5 ሳንቲም አይሰጣችሁም። በቃ ፎሎን ብትደረጉ ጊፍት እየሰጣችሁ ነው። ወይም ሌሎችን ፎሎ አድርጋችሁ ፎሎ አድርጋለሁ ብላችሁ ነው አይደል እንዴ? ያኔ ዝም ብሎ የሚሰጣችሁ ነገር አፕሊኬሽኑ በራሱ የሚከፍላችሁ ነገር የለም። ስራ ለማስተዋወቅ ደግሞ እኮ 1000 ፎሎወር ኑሯችሁ እኮ ላይቭ ገብታችሁ ማስተዋወቅ ትችላላችሁ። ቲክቶክ ላይ ተመልካች ነፍ ነው። እዚች አፕሊኬሽን ላይ ግን ፎሎም አይኖራችሁ ምንም አይኖር። 1 ሰዓት ላይ ብትቀመጡ ያኔ 1 ሰዓት ተቀምጦ እስከ 70,000 ራሱ እስከ 70,000 መስራት ይችላል። ኮይን ነው ያልኩት አይደል? ያ ኮይን ነው። ኮይኑን ግን ወደ ብር ይለወጣል ማለት ነው። ወደ ብር ተመንዝሮ ይወጣል። ከፈለጋችሁ በባንክ አካውንታችሁ፣ በንግድ ባንክ፣ በሁሉም ባንኮች አሉ። ከፈለጋችሁ በሐዋላ እንደፈለጋችሁ ያስመረጣችኋል ማለት ነው። ያኔ 1 ሰዓት እዚህ ጋር ላይቭ ላይ ፓርቲ ወንበር አለ። ወንበር ላይ ፕሮፋይላችሁ ብቻ ነው የሚታየው፣ ሌላ የምታይ ነገር የለም። ወንበር ላይ ስትሆኑ ላይቭ ላይ ግን ግድ ነው በቪዲዮ ብቅ ማለት ነው። ምክንያቱም አፕሊኬሽን እንዳይቀጣችሁ ይቀጣል። በአግባቡ ካልሰሩ ይቀጣል ማለት ነው። ምክንያቱም የራሳችሁ ስራ ጥርት ብሎ ራሳችሁ ብቻ መሆን አለበት። ሌላ ሰው በእናንተ አካውንት እንዳይሰራ ይቆጣጠራል ማለት ነው። እና ብትሰሩ ታገኛላችሁ ማለት ነው። ካልፈለጋችሁ ደግሞ አልፈልጋችሁም ማለት ነው። ሴቶች ኒቃማችሁን እየለበሳችሁ ቆይ። እኔ እኮ ሰው ቤት የሚሰራው ሰው አንድ ሰው ቤት የሚሰራው ያልፍልኛል ብሎ ነው አይደል እንዴ? ስለዚህ ይሄንስ ቢሰራ ምንድን ነው ችግሩ? አላሁ አለም። እኔ አላውቅም። እንግዲህ ያው ብዙ ልጆች አሉ ሴቶች። ለምሳሌ መጀመሪያ አፕሊኬሽኗን ዳውንሎድ ታደረጋችሁ በኋላ ዳውንሎድ እንዳደረጋችኋት ያው ትነካላችሁ። ከዛ ጉግል የሚለው የጉግል አካውንት ያስመርጣችኋል። በፌስቡክ ነው የምትከፍቱት ወይስ በስልክ ቁጥር ነው ወይስ በጉግል አካውንታችሁ ይላችኋል። ከዛ የጉግል አካውንታችሁን ትመርጣላችሁ። ከዛ ቀጥታ ስማችሁንና ዓመተ ምህረት የተወለዳችሁበትን ዓመተ ምህረት አንድ ሰው ሚዲያ መጠቀም የሚችለው 18 ዓመት ሲሞላው ነው። እዛ ጋር 18 ዓመት ለምሳሌ 2000 ላይ ብታደርጉት ወይም 1990 ላይ ብታደርጉት እንደዛ ላይ ታደርጉና ከዛ በኋላ ኮንፈርም ትላለች። ኮንፈርም ትለው ትነኩታላችሁ። እኔ አሁን የከፈትኩ አላሳያችሁ፣ የኔ አካውንት ክፍት ነው። ከዛ ቀጥሎ ጾታ ሴት ነህ ወንድ ነህ የሚል ሜል ወይም ፊሜል ብሎ አሻንጉሊት አለ፣ ታች ዳር አለ አሻንጉሊት። ከዛ ሴት ከሆናችሁ ሴቷን ትመርጣላችሁ፣ ወንድ ከሆናችሁ ወንዷን ትመርጣላችሁ። ከዛ በኋላ ሰሚት ትሉታለ። ፕሮፋይል ላይ ዳር ታረጋላችሁ። የፈለጋችሁትን ፕሮፋይል ጥቅስ ሊሆን ይችላል፣ ዱዓ ሊሆን ይችላል ታረጋላችሁ። ከዛ ሰሚት ትሉታላችሁ። ከዛ የሆነች የላይቭ ምልክት የቪዲዮ ምልክት የመሰለች ቀይ ያለች የሆነች ቀይ የቪዲዮ ምልክት ነው የምትመስለው ሲያዋት፣ ግን እሷን ንክት ስታደርጓት ያቺ ላይቭ መግቢያ ናት። እሷን ንክት ስታደርጓት ኒው ላይቭ የሚል ይመጣላችኋል ማለት ነው። ከዛ 2 ሰማያዊ አሉ። እነዛ 2 ሰማያዊ የመጀመሪያውን ሰማያዊ ስትነኳት ሰማያዊያን የሆነች ቀስት የመሰለ ሰማያዊ ያለ ጽሁፍ አለው፣ እንግሊዘኛ ረጅም ጽሁፍ። አሁን እዚህ ጋር ላሳያችሁ፣ የኔ ክፍት ነው። ሲጀመር እንደዚህ ቃላት እየሰማችሁ አክቲቭ የሆኑ ልጆች መክፈት ይችላሉ። አክቲቭ ያልሆኑት ግን ያው ቢነግሯቸውም ካላስ በጣም ያደክማሉ ማለት ነው አካውንት ለማስከፈት። ለማንኛውም በጣም ቀላል ነው። እኔ ስከፍታት ማንም አልነገረኝም፣ ራሴ ነኝ የከፈትኳት። ከዛ ማለት ነው ያችን ሰማያዊያን የመጀመሪያዋን ስትነኩ የፊት አሻራ ሰጡ ይላችኋል። ያ የፊት አሻራ ለምንድን ነው? የእናንተን አካውንት ሌላ ሰው እንዳይነካ፣ ከእናንተ አሻራ ውጭ ሌላ ሰው እንዳይጠቀምበት ነው። በእናንተ አሻራ ሌላ ሰው መጠቀም እንዳይችል የራሳችሁን ሂሳብ ራሳችሁ እንድታወጡ ነው። አሻራ ትሰጣላችሁ። ከዛ ደግሞ ፎቶ ያስመርጣችኋል። ተሸፋኝ ከሆናችሁ የተሸፈናችሁትን ታረጋላችሁ ማለት ነው። ሁላችሁም
ከዛ ደግሞ ሁለተኛውም እንደዚሁ ፎቶ ታስመርጣለች። ከዛ መርጣችሁ ማድረግ የምትፈልጉት ፕሮፋይል ታደርጋላችሁ ማለት ነው። ከዛ በኋላ ኒው ጎላይ ያቺ ከዛ እነዛ ሰማያዊ ሁለቱ ቀስቶች ሰማያዊ የመሰሉት አረንጓዴ ይሆናሉ። ለወንድም ለሴትም አሻራ ሰጣጥ እንደዚህ ነው ማለት ነው። በቃላት እንደምነግራችሁ በእርግጥ በምስል እያሳያችሁ አይደለም፣ ከአሁን ቀደም ሰርቼዋለሁና ማለት ነው። በቃላት ግን አፕሊኬሽኑን አወርዳችሁ ግን እንደዚህ ቪዲዮውን እየሰማችሁ መክፈት ትችላላችሁ። ከዛ በኋላ ኒው ጎላይቭ የሚለውን ስትነኩት የሆነች በፕሮፋይላችሁ በተለይ ቻት የምትል ጽሑፍ አለ በእንግሊዘኛ ቻት ፕሮፋይላችሁ ጎን ላይ ቻት የምትለውን በጣታችሁ ንክት ታርጋችሁ ታበሯታላችሁ። እሷ መብራት አለባት ማለት ነው። ከዛ ታበሯትና ማለት ነው። ከዛ ያችን ንክት ቻት የምትለው ንክት ታደርጓት የሆነ ወለል ይላል ማለት ነው። ከዛ ጎላይቭ የሚለውን ነክታችሁ መግባት ነው። ከዛ በኋላ አዲስ ስትሆኑ መጀመሪያ አዲስ ስትሆኑ ቦነስ ይሰጣችኋል። ሴቶች ለምሳሌ እስከ 7 ቀን ለምሳሌ በሳዑዲ ከከፈቱት እስከ በአንድ ሰዓት 10,000 በአንድ ሰዓት 10,000 በሁለት ሰዓት 20,000 እንደሚሰጣቸው ነው ፕላትፎርሙ የሚናገረው። ወንዶች ደግሞ ለወንበር ብቻ ነው የሚሰሩት። ሌቭል 5 ሲገቡ ነው ላይቭ መግባት የሚችሉት እንጂ አሻራው አረንጓዴ አሻራ ሰጣጡ የወንድም የሴትም አንድ ነው ብያቸዋለሁ። አንድ አይነት አሻራ ከሰጡ በኋላ ከዛ በኋላ እንትን አይሉም። ወንዶቹ ወንበር ላይ ነው የሚሰሩት። ሳጥኗንና ፋየር አለ፣ ፋየር ያበራሉ። ከዛ ይሄን ነው የሚሰሩት። ሌቭል 5 ሲቀያየሩና ሌቭል 5 ሲገቡ ደግሞ ሌቭል 5 ከገቡ በኋላ ቢስሚላህ ረህማን ረሂም እንትን ይከፍላቸዋል። ላይቭ ይከፍላቸዋል። ከውጭ ነው ከኔ አይደለም ከጎረቤት። ከዛ እነሱ ሌቭል 5 ሲገቡ ወንበር ይሰራሉ ማለት ነው። ከዛ በኋላ ሌቭል 5 ከገቡ በኋላ እነሱ ሲጀመር ያኔ ላይቭ ሳይገቡ በፊትም ኢንቫይት ማድረግ ይችላሉ። ሰዎችን ኢንቫይት ስታደርጉ ደግሞ ኢንቫይት የምትለዋለች በፕሮፋይላችሁ በታይ ላይ ኮይን ፖይንት በሚለው በታይ ላይ ኢንቫይት የምትል ቀይ ምስል ያላት ኢንቫይት የሚል ጽሑፍ ያላት አለች። እሷን ኢንቫይት የሚለውን ስትነኩ ከዛ በድጋሚ ደግሞ ኢንቫይት የሚል ድምቅ ያለ ጽሑፍ አለ። ከዛ እሱን ስትነኩት ደግሞ ሸር ማድረግ ያለ የሆነ ሸር ማድረጊያ ስትነኩት አዲስ ማስገባት ስለምትፈልጉ ሰው ትልኩታላችሁ ማለት ነው። ከዛ የአዲስ የሚገባው ይቅርታ ግን የሚያቆራርጠው እንትን እየተባለ ስለሆነ ነው። ለማንኛውም ከዛ በኋላ ኢንቫይት ሰዎችን ስታስገቡ ለምሳሌ ጓደኞቻችሁ መግባት መስራት ሊፈልጉ ይችላሉ። እህቶቻችሁ ዝም ብለው ከፕላይ ስቶር ከሚያወርዱ ይልቅ እናንተ አፕሊኬሽን ልካችሁላቸው ከዛ እነሱም ቦነስ አሪፍ ያገኛሉ በደንብ ስለምታስረዷቸው ማለት ነው። ሰዎች እዛ አፕሊኬሽን ላይ ሰው ካላስረዳቸው አስለን አሰራሩን አያውቁትም። ብናነብም ባናነብም ሰው ያስፈልገናል የሚያሳየን ለተወሰነ ጊዜ ማለት ነው። ከዛ ለእናንተም ቦነስ ታገኛላችሁ። ቦነሱ ደግሞ አፕሊኬሽኑ ራሱ ነው የሚሰጣችሁ። ከአንቺም አይደለም ከሷም አይደለም። ሰምታችኋል።